السلام عليكم ورحمة الله وبركاته. ዛሬ ደግሞ ዩቲዩብ በካ በአዲስ ነገር መጥቻለሁ። ስራ ጀምራለሁ። እንዴት ናችሁ? ስራ እንዴት ነው አላችሁ? ኢንሻአላህ ዛሬ ደግሞ ዩቲዩብ በከፈለኝ ለቤት አስቤዛዬ ይሄው ገዝቻለሁ እና እናንተ እንድታበረታቱኝ ከዚህ በላይ ነበረ። ያው ይሄንም ደግሞ በጊፍት ነው ያገኙት። አላህ ይስጣችሁ ጊፍተሮች የሰጡኝና ዩቲዩብ በከፈለኝ እኔ አስቤኩበት ነበር። የአይቤ ሸክላ በጣም ታምራለች። እሷን አረፋ ስለሆነ ተዘግቷል፣ ገበያ ታሽጓልና ዛሬ ደግሞ ቅቤ ገዝቻለሁ። ይሄው ቅቤ ይሄ ዩቲዩብ በከፈለኝ ቅቤ ገዝቻለሁ። አይቤ 250 ብር እና ጥሩ ነው አይቤ ማለት ነው። ማሻአላ ዛሬ ገዢም ሸጪም የለም አረፋ ምክንያት ማለት ነው። 170 ብር ናት ጀበና። ዩቲዩብ በከፈለኝ የቤት አስቤዛዬ ይሄው ድንች 50 ብር፣ 20 ብር፣ 30 ብር 20 ብር እና 30 ብር ነው። 70 ብር ሽንኩርት 140 ብር 30 ብር 40 ብር አቮካዶ። እንግዲህ ይሄ ለቤቴ ለልጆቼ አሪፍ ነበረ፣ ግን አታውልኝም እናንተ አታበረታቱኝም። እንግዲህ ለካይር ነው ምንም እንግዲህ ያላችሁ እንግዲህ ብታበረታቱኝ አሪፍ ነበረ። ቴሌቪዥን ስላለው ኃይሉ የለም ማብራት በጋ ስለሆነ በዝናብ ነው ማብራቱ ኃይል የሚሰራ ማለት ዝናብ የለም በጋ ሆኖ አላህ ዝናብ እንዲሰጠልን ዱአ አድርጉ። እኛንም አበረታቱኝ። አንድ ቀን ቅቤ ገዝቼ አላውቅም ነበረ። አሁን በከፈለኝ ቅቤ ገዝቻለሁ። ዛሬ ደግሞ ልጆቼን ላስደስት ብዬ አይቤ አምጥቻቸዋለሁ እና አቮካዶ፣ ድንች፣ ካሮት፣ ዘይት እና ብታበረታቱኝ ልጆችን ባስደስት ባይከፋኝ አሪፍ ነበረ። የኔ እይታ የለው ግን አልሐምዱሊላህ አላህ ያለልኝ ነው። እንግዲህ ርዝቁ በአላህ እጅ ነው። እንግዲህ ዩቲዩብ በከፈለኝ ለቤት የራሱ እንጨት እየገዛው ደስ ብሎኝ እያቃጠልኩ ነው። እንደውም በከፈለኝበት ቀን ሄጄ 2000 ብር አውጥቼ እንጨቱን በ800 ብር ቤት አስቤዛዬ ለልጆቼ ዳቦ ሙዝ እና ለብቻ አስደስቻቸዋለሁ። ግን ያው ኢንሻአላህ ደግሞ ሁለተኛ ከከፈለኝ ምናልባት በጊፍተር ነው እንግዲህ እይታ የለኝም። በአላህ ፈቃድ እንግዲህ አላህ ያውቃል። ካገኘው ምናልባት ኢንሻአላህ ኬክ ቆርሳለሁ። አሁን ደግሞ ትንሽ የቤት አስቤዛ አለ፣ ብዙ ነገር አለ፣ ውሃ አለ። እንግዲህ ዛሬ ያመጣችን ነገ ያልቃል። የኢትዮጵያ ኑሮ ብቻ እጅ ወደ አፍ ነውና ውሃ አለ፣ ማብራት አለ፣ እንጨት አለ፣ አትክልት መግዛት፣ ወፍጮ መሄድ፣ ብዙ ነገሮች አሉና እንግዲህ ብቻ አልሐምዱሊላህ ለኸይር ነው። አበረታቱኝ እስቲ እንዳይከፋኝ እና ከጎኔ ሁኑ እላችኋለሁ። አመሰግናለሁ። አሁን ቁርሳችን ልንበላ ቡና እያፈላን ነው። ከገበያ መተን ዛሬ ደግሞ ቁርስ የቤት አስቤዛ ገዝተን በዩቲዩብ ቡና ምን ሳይቀረው ማሻአላህ አይኔ ገና ጨመርኩት። በዚህ ያለ ቅቤ እንጨምራለን። ቡና እንጠጣ። አላህ ርስቃችን ክፍት አድርግልን ያ ረብ። ማንም እንዳያጣ ዱአ አድርጉ። እስቲ ዱአ እያደረጋችሁ ዱአ ማሻአላህ ደስ ይላል እና ይሄ በዚህ ያለው ማለት ነው። ቡናውን በማንቋቋሚያ አፍልቼ ልገለበጥ ነው። እቺ ትንሽ ስለሆነ ትፈሳለች። ቡና ተጨምር እና እንበላለን እንጠጣለን እላችኋለሁ። ቡናችን ፈላ፣ እንጀራ መጣ፣ ቁርስ እንብላ። ውዶቼ አላህ ርስቃችን አልሐምዱሊላህ አላህ ሰፊ ያድርገው ብያለሁ።
ይሄው በሰው አይቤ ቅቤ ውስጡ ገባ። እንብላ ቡና ብለው አፍልቻለሁ። ቡና ፈልቷል። እነ ባባ ይመጣሉ። ያላንቁ ስላሰገድኩ ቡና አፈላው። እንጠጣ እንብላ እየሰራ ሰው ቀምሶ ነው የሚያየው ያለት እንደሆነ ይጣፍጣል።